የሳሙኤል መጽሐፍ በጣም ኤክሳይቲንግ መጽሐፍ ነው። ያው ስደርስበት ሁሉንም ወደዋለሁኝ። ሳሙኤል ደግሞ በጣም የተወደደ መጽሐፍ ነው። ጌታ ይባረክ። እንግዲህ በቀጥታ ወደ ክፍሉ ገባለሁኝ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ከማር ወለላ ይልቅ ይጣፍጣል። ሃሌሉያ። አንደኛ ሳሙኤል ምዕራፍ 4 ላይ ስንመጣ እንግዲህ እግዚአብሔር ሕያው አምላክ እንጂ ዓላማችንን የምንፈጽምበት ዕቃ ወይም ደግሞ ቱል እንዳልሆነ የገለጠበት ቦታ እንደሆነ እንመለከታለን። በዋናነት ማለት ነው። ቁጥር 3 ላይ ስናነብ ምን ይል ነበረ? ሕዝቡም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን? በመካከላችን እንዲሄዱ ከጠላቶቻችንም እጅ እንዲያድነን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣ አሉ። ልክ ወደ ጦርነት ወጥተው ሲሸነፉ ከህዝቡ 4000 ያህል ሰዎች ሲወድቁ እግዚአብሔር ጦርነትን የሚያሸንፉበት የሆነ የጦር መሳሪያቸው እንደሆነ የሆነ ቱል እንደሆነ ዓላማቸውን የሚያስፈጽሙበት የሆነ መሳሪያ እንደሆነ ቆጥረው ስለነበረ ታቦቱን እናምጣና በመካከላችን ይሄዳሉ። በመካከላችን እንዲሄድ ከጠላቶቻችንም እንዲያድነን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣ ተባባሉ። ምንም አይነት ሪሌሽንሺፕ በሌለበት ማለት ነው። እግዚአብሔርን በሰላሙ ቀን በረፍቱ ቀን ሳይፈልጉት ምንም አይነት ግንኙነት ከሱ ጋር ሳይኖራቸው ባለፈው እንዳልነው ሰው መቼም በጤናው በጠዋት ተነስቶ እስኪ ዛሬ እሳት አደጋ ጋር ደውዬ እንዴት ናችሁ ስራ እንዴት ነው ልበላቸው የሚል ሰው የለም አይደለ? ወይም ደግሞ አምቡላንስ ጋር አምቡላንሶች እኮ እውነት ስታመም ስደውልላቸው የሚደርሱልኝ ናቸው እስኪ እንኳን አደረሳችሁ ልበላቸው ብሎ አምቡላንስ ጋር የሚደውል ሰው የለም። አደጋ ካልደረሰበት እሳት አደጋ ወይም ደግሞ ህመም ካልደረሰበት በስተቀር እነዚህ ሁለቱ ጋር በምንም ተአምር የሚደውል ሰው የለም። ማንኛውም በቃ በችግር ጊዜ በአደጋ ጊዜ የሚደርሱልን ድርጅቶች ጋር በሰላም ተነስተን እረ ልደውልላቸው ምን ይባላል በችግር ቀን ብቻ ስደውልላቸው ብለን ደውለን እንደማናውቅ ሁሉ እነዚህ እስራኤላውያንም እግዚአብሔርን ከፊቱ ጠፍተው ፊታቸውን አዙረውበት ጀርባቸውን ሰጥተውት ከርመው ከሱ ጋር ያላቸው ሪሌሽንሺፕ ስለመበላሸቱ ግድ ሳይሰጣቸው ከርመው ልክ ፍልስጤማውያን ሲመቷቸው ምን አሉ? ለምን ተመታን አሉ። ስለምን ተመታን? ስለዚህ በመካከላችን እንዲሄድ ከጠላቶቻችን እጅ እንዲያድነን። አያችሁ ምክንያታቸውን ራሱ they're not after relationship ፈልገው አይደለም ከእግዚአብሔር የፈለጉት እግዚአብሔርን ሳይሆን ከእርሱ የሚያገኙትን ማዳኑን ከእሱ የሚያገኙትን ድል ብቻ ነው የፈለጉት። እግዚአብሔርን እጁን ብቻ ከመፈለግ በእውነት እግዚአብሔር ያድነን። ጸጋ ይብዛልን። ፊቱን የምንፈልግበት ጸጋ ይብዛልን። ሪሌሽንሺፕ የምንፈልግበት ጸጋ ይብዛልን። ስለ ማንነቱ የምናመልክበት ጸጋ ይብዛልን እና እሱን ሳይሆን ማዳኑን ፈልገው ታቦቱን እናምጣ ከሴሎ እናምጣ ተባባሉ። አያችሁ ያለ ንስሐ ታቦቱን በመያዛቸው ብቻ ድል እንደሚያገኙ ታመኑ። ግን ወዳጆቼ እንደዛ አይሰራም። እግዚአብሔር ሕያው አምላክ ነው። ሕያው አምላክ ነው። ሕያው ሪሌሽንሺፕ ከእያንዳንዳችን ጋር የሚፈልግ ሕያው አምላክ ነው። በመካከላችን ስፍራ ልንሰጠው የሚፈልግ እኔ አንድ ቦታ ላይ ትንቢት ላይ ስንሄድ እናየዋለን ወደፊት። እግዚአብሔር አንድ ቦታ ላይ የሚናገረው ነገር በጣም ያስደነግጠኛል። በጠራሁህ ጊዜ ጀርባህን ሰጥተኸኛልና እኔም በምትጠራኝ ቀን ጀርባዬን ሰጥሃለሁ ይላል እግዚአብሔር። አያችሁ በሰላሙ ቀን ጦርነት በሌለበት ሰልፍ በሌለበት ቀን እግዚአብሔር በጠራቸው ጊዜ ጀርባውን ሰጥተውት ነበረ። ስለዚህ እናንተም ደግሞ በምትጠሩኝ ጊዜ እኔም ጀርባዬን ሰጣችኋለሁ የሚል ቃል አለ። ትንቢት ላይ ስንሄድ እናጠናዋለን። እና ወገኖቼ እኛ ጋር ዛሬ ከኛ ህይወት ጋር ከኛ ከክርስቲያኖች ህይወት ጋር ነገሩን እንዴት እናያይዘዋለን ብንል የማንታዘዘው መጽሐፍ ቅዱስ ስለተሸከምነው ድል አይሰጠን። የማንታዘዘው መጽሐፍ ቅዱስ መደርደሪያችንን ስለሞላ ድል አይሰጠን። የማንታዘዘው የእግዚአብሔር ቃል አንደበታችን ላይ ስላልታጣ ድል አይሰጠን። አያችሁ ሳይታዘዙት ከሱ ጋር ሕያው ግንኙነት ሳይኖራቸው ታቦቱን ስለተሸከሙ ብቻ ድል እንደሚያደርጉ አሰቡ። እግዚአብሔር በሆኑ ቁሳቁሶች እሱ እኛን ለማዳን በተጠቀመባቸው ቁሳቁሶች የምናስገድደው አምላክ አይደለም። ሕያው ሪሌሽንሺፕ ከሱ ጋር ካለን ታቦቱን ባይኖር ያድናል፣ ቁሱም ባይኖር ያድናል። እግዚአብሔር ምንም በሌለበት ቦታ ቃል ብቻ ተናገር ብሎ ያድናል። እግዚአብሔር ለእግዚአብሔር መታዘዝ የሌለበት ቤተክርስቲያን ምልልስ የመዳን ዋስትና አይሆንም። አንዳንድ ጊዜ ቤተክርስቲያን በመመላለሳችን ከቤተክርስቲያን ባለመታጣታችን የጸሎት ስብሰባዎች ላይ በመገኘታችን የአገልግሎት ህብረት ውስጥ በመግባታችን ልንመካ እንችላለን። ግን እግዚአብሔርን መታዘዝ የሌለበት ከእግዚአብሔር ጋር ሕያው ግንኙነት የሌለበት የቤተክርስቲያን ምልልስ የመዳን ዋስትና አይሆንም። ሕያው ግንኙነት ያስፈልጋል። ሕያው ግንኙነት ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ በጣም የሚያስፈራ ቃል አለ። ታውቃላችሁ የአምልኮት መልክ አላቸው ኃይሉን ግን ክደዋል፣ ከነዚህ ደግሞ ራቅ ይላል። ስርዓቱን ያደርጋሉ
አያችሁ ስርዓትን ያደርጋሉ። ፋሲሎ ተባረክ፣ ጌታ ኢየሱስ ይባርክ። ይኸው ኤርሚያስ ላይ ያለውን ቃል አመጣው። አሁንም ይህን ነገር ሁሉ ስላደረጋችሁ በማለዳም ተነስቼ በተናገርኳችሁ ጊዜ ስላልሰማችሁ በጠራኋችሁም ጊዜ ስላልመለሳችሁ ይላል እግዚአብሔር። እናንተን ደግሞ በጠራችሁኝ ጊዜ እኔ ጀርባዬን እሰጣችኋለሁ አልመልስላችሁም ይላል። እና እነዚህ ሰዎች ጢሞቴዎስ ላይ ያሉ ሰዎች የአምልኮ መልክ አላቸው። ቸርች ይመላለሳሉ፣ መጽሐፍ ቅዱስ ይሸከማሉ፣ ጥቅስ ይጠቅሳሉ፣ ማንም የሚደርስባቸው የለም። መንፈሳዊ ቋንቋዎችን ተክነዋል። በወሬያቸው መካከል እነሆ ዘንድ የሚል ነገር አይታጣም፣ ግን ኃይሉን ክደዋል። ከነዚህ ደግሞ ራቅ። በጣም አደገኞች ናቸው እነዚህ። እንደው እኮ የእግዚአብሔር ቃል እነዚህን ገስጻቸው፣ እነዚህን ምከራቸው የሚል እኮ መመሪያዎችን ይሰጣል። ስለ እነዚህ ሰዎች የሚናገረው ነገር ግን በጣም ይገርመኛል። ከነዚህ ራቅ፣ በጣም ዴንጀረስ ናቸው። ምክንያቱም እንዳትመክራቸው እንደነሱ ጥቅስ የሚጠቅስ የለም። እንዳታስተምራቸው ከቤተ ክርስቲያን ኑ ተመልሱ እንዳትላቸው ከቸርች አይጠፉም፣ አያረፍዱም፣ አይቀሩም። የአገልግሎት ህብረት ውስጥ አሉ። ለመምከርም ለማስተማርም አስቸጋሪ ሁኔታ ላይ ነው ያሉት። ምን ብለህ ትነግራቸዋለህ? እነዚህ ኃይሉን ክደዋል። የአምልኮ መልክ አላቸው። ለመምከር ለማስተማር ልጸልይላችሁ ለማለት የሚሆኑ አይደሉም። ከነዚህ ሽሽ ይላል። እግዚአብሔር ይጠብቀን፣ እግዚአብሔር ይጠብቀን፣ ጸጋን ያብዛል። እና ቁጥር 5 ላይ በጣም ይገርመኛል ቃሉን ሳየው። የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱም አስተጋባች። የእኛን ዘመን አይመስልም ወገኖቼ። እልልታ ንስሐን አይተካም። ብዙ ዝላይ፣ ብዙ ሙዚቃ፣ ብዙ እልልታና ብዙ ጭብጨባ ሪኮንሲሌሽን አያመጣም። እግዚአብሔር የሚታዘበን ይመስለኛል። አንዳንድ ጊዜ የሚታዘበን ይመስለኛል። አንዳንድ ጊዜ አይታችኋል፣ ሰዎች ቤት ውስጥ ግጭት ይፈጠርና ወይ ባልና ሚስት ወይ እናትና ልጅ ወይ አባትና ልጅ ግጭት ይፈጠርና እንግዳ ሲመጣ ምንም ግጭት እንዳልተፈጠረ አክት ይደረጋል። ነይ ነይ እኔ ቆንጆ ና ምናምን ነገር ይባባላል ሰው። እንግዳው ምንም የሚያውቀው ነገር ስለሌለ አይታዘብም። ወገኖች እግዚአብሔር እኮ ልብና ኩላሊትን ይመረምራል እና ምንም እንዳልተፈጠረ በእልልታ እንደዛ ቅልጥ ሲያደርጉት እግዚአብሔር ምን ብሎ ይሆን? በእውነት ምን ብሎ ይሆን? በጣም እኮ ይገርማል። ወደ ሰፈር በገባ ጊዜ አዚፍ መልካም ሪሌሽንሽፕ ከእግዚአብሔር ጋር እንዳለው ሰው እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱም አስተጋባች። ካን ዩ ኢማጂን? እርቅ በሌለበት፣ ሰላም በሌለበት፣ ከእግዚአብሔር ጋር ምንም አይነት መልካም ግንኙነት በሌለበት በእልልታ። ከእልልታ ይልቅ እዚህ ቦታ ላይ የሚያስፈልገው ማልቀስ ነበረ፣ መንበርከክ ነበረ። አቤቱ ጌታ ሆይ ማረን ማለት ነበረ። እንመለሳለን፣ መልሰን እንመለሳለን ማለት ነበረ እዚህ ጋር የሚያስፈልገው። ግን በእልልታ ንስሐን መተካት ሞከሩ። እልልታ ንስሐን አይተካም። ከዛ ይገርማቸዋል፣ ፍልስጤማውያን ለጥቂት ጊዜ ተታለውላቸዋል። በእስራኤል እልልታ ለጥቂት ጊዜ ታወኩ። ግን አያችሁ ባዶ እልልታ ስለነበረ እልልታቸው ውስጥ የእግዚአብሔር ሕልውና፣ የእግዚአብሔር ኃይል፣ የእግዚአብሔር ደስታ ስላልነበረ ወዲያው ኃይላቸውን ይበልጥ አሰባስበው እስራኤልን መቷቸው። ጠላታችን ለጥቂት ጊዜ ሊደነግጥ ይችላል። በኢየሱስ ስም ስንል እንደው ስንገስጽ፣ ስንፎክር፣ እልል ስንል፣ ስናጨበጭብ፣ አገር እስኪታወክ ድረስ ድምፃችንን ከፍ አድርገን ስንዘምር ጠላት ለጥቂት ደቂቃ ይደነግጥ ይሆናል። ግን በዝማሪያችን፣ በእልልታችን፣ በጭብጨባችን፣ በጩኸታችን ውስጥ የእግዚአብሔር መንፈስ ካላለፈ ድንጋጤው አይሰነብትም፣ አይቆይም። ፍልስጤማውያን ደንግጠው አልቀሩም። ሌላ ጊዜ እኮ ደንግጠው ይቀሩ ነበረ። ሌላ ጊዜ እኮ የሰው ሁሉ ሰይፍ በባልንጀራው ላይ ሆነ ይላል። እልልታቸው የእግዚአብሔር መንፈስ ሲያልፍበት፣ እልልታቸው የእግዚአብሔር ደስታ አብሮት ሲኖር የሰው ሁሉ ሰይፍ በባልንጀራው ላይ ሆነ፣ እርስ በርሳቸው ተጨራረሱ ይለን ነበረ። እስራኤል ሳይደርሱ ጠላቶቻቸው እርስ በርሳቸው ይጨራረሱ ነበረ። አሁን ግን አልሰነበተም ድንጋጤው፣ ተበራቱ። ይልቁኑ እናንተ ፍልስጤማውያን ሆይ በርቱ አሉ። በርቱ። አያችሁ፣ እልልታቸው ለጠላት ጥንካሬ ነው የሆነው። በርቱ፣ እናንተ ባሪያ እንዳደረጋችኋቸው እነዚህ ዕብራውያን ባሪያ እንዳያደርጓችሁ በርትታችሁ ተዋጉ ተባብለው እርስ በርሳቸው ተበረታተው ወጥተው አይመቱ አመታት መቷቸው። ከእስራኤል 30,000 እግረኞች ወደቁ። አፍኒን እና ፊንሐስ ሞቱ። ከዛ ሁሉ የሚብሰው ደግሞ የእግዚአብሔር ታቦት በፍልስጤማውያን ተማረከች። ይህንን 3 ጥፋት ተመልከቱ።
በጣም 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 ጆሮን ጭው የሚያደርግ ነገር አድርጋለሁ ብሎ እግዚአብሔር ትላንትና ባጠናነው ክፍል ላይ ለሳሙኤል የነገረው ነገር ተፈጸመ። ለምን? ኤሊ ንስሐ እንዲገባ ነበር ያ መልእክት የመጣለት። ኤሊ ምን አለ? እሱ እግዚአብሔር ነው፣ ደስ ያሰኘውን ያደርጋል። ስለዚህ እነዚህ 3 አስጨናቂ ነገሮች፣ 3 ጆሮን ጭው የሚያደርጉ ነገሮች በእስራኤል ሆኑ። 30,000 እግረኞች ወደቁ። አፍኒንና ፊንሐስ ኤፉድ የሚለብሱት በእግዚአብሔር ፊት የሚያጠኑት የሕዝቡን መስዋዕት ለእግዚአብሔር የሚያቀርቡት ካህናቱ በአንድ ቀን ሞቱ። የእግዚአብሔር ታቦት ደግሞ በፍልስጤማውያን እጅ ተማረከች። አያችሁ፣ ከሕያው አምላክ ጋር ያለን ግንኙነት እንጂ ሃይማኖት፣ ስርዓት አያድንም። ታቦቱ እንደሚያድናቸው ቆጠሩ። ከእግዚአብሔር ጋር ግንኙነት ሳይፈጥሩ፣ ሳይኖራቸው፣ እርቅ ሳይሆኑ፣ ከእግዚአብሔር ጋር ሰላም ሳይሆኑ፣ ደህና ሳይሆኑ፣ ፊቱ በእነሱ ላይ ሳይበራ ታቦቱ ይዘው ስለወጡ ብቻ እግዚአብሔር ድል እንዲሰጣቸው የሚያስገድዱት መሰላቸው። አያስገድዱትም። በታቦቱ ልናስገድደው አንችልም። እግዚአብሔርን በንስሐ ከሱ ጋር ታርቀን ሰላም ስንሆን ነው እንጂ የሰጠን ማንኛውም መንገድ፣ የሰጠን ማንኛውም ምልክት እግዚአብሔርን ማስገደጃ ሆኖ ሊያገለግለን አይችልም። ቁጥር 18 ላይ ያ ወረኛው ሰው እየሮጠ መጣና ሰውየውም ስለ እግዚአብሔር ታቦት በተናገረ ጊዜ ይላል ልጆችህ ሞቱ አለው፣ እስራኤል ወደቁ አለው፣ ከዛ ታቦቱም ተማረከ አለው ይልና በጣም ልቤን የነካኝ ቁጥር 18 ላይ ኤሊ እነዚህ 3 አስጨናቂ ዜናዎች ከሰማ በኋላ ሰውየውም ይላል ስለ እግዚአብሔር ታቦት በተናገረ ጊዜ፣ ልጆች ሞተዋል ተብሏል፣ እስራኤል ብዙ ሕዝብ ወድቋል ተብሏል። ስለ እግዚአብሔር ታቦት በተናገረ ጊዜ ሰውየው ኤሊ በበሩ አጠገብ ካለው ከወንበሩ ወደቀ። እርሱ ሸምግሎ ደንግዞም ነበርና አንገቱ ተሰብሮ ሞተ። እርሱም በእስራኤል ላይ 40 ዓመት ፈራጅ ነበረ ይለናል። አያችሁ፣ ኤሊ ቢስትም ቢደክምም ቢሳሳትም የእግዚአብሔር ታቦት፣ የእግዚአብሔር ክብር፣ የእግዚአብሔር አብሮነት ምን ማለት እንደሆነ ያውቃል። ቫሊዩን ያውቃል። ታቦቱ ለእስራኤል ምን እንደሆነ ያውቃል። ክብራቸው ምን እንደሆነ ያውቃል። ኃይላቸው ምን እንደሆነ ያውቃል። እንደ ህዝብ ያደረጋቸው ምን እንደሆነ ያውቃል። ስለዚህ ስለ ልጆቹ ሲሰማ፣ ስለወደቁት እስራኤላውያን ሲሰማ ከደነገጠው ይልቅ ስለ እግዚአብሔር ታቦት በተናገረ ጊዜ፣ በፍልስጤማውያን ተማረከች ባለው ጊዜ ወድቆ እስኪሞት ድረስ ልቡን ያናወጠው የልጆቹ ሞት ሳይሆን የእግዚአብሔር ታቦት መማረክ ነው። የእግዚአብሔር ክብርና መገኘት ከህዝቡ መራቁ ወገኖቼ ከልጅ ሞት በላይ አስደንጋጭና አሳዛኝ ነገር ሆኖ ነው ኤሊ ጋር የደረሰው። ለእግዚአብሔር ክብር ያለን ቫልዩ ምን ያህል ይሆን? ኤሊ ግን ስለሚያውቅ ደክሞ እንኳን የእግዚአብሔር ክብር ማለት ለህዝቡ ምን ማለት እንደሆነ ስለሚያውቅ ልጆችህ ሞቱ ሲባል ከደነገጠው ድንጋጤ ይልቅ ታቦቱ ተማረከች ሲባል የደነገጠው ድንጋጤ ይበልጣል። ስለ ታቦቱ ሲነገረው ወደቀ፣ ሞተ። የፊንሐስ ሚስትስ ባሏ ሞቷል፣ አማቿ ሞቷል፣ የባሏ ወንድም ሞቷል፣ ከእስራኤል ያሉ ህዝብ ወድቋል። ወደ ሞት በቀረበች ጊዜ ይላል እየወለደች ወደ ሞት በቀረበች ጊዜ በዙሪያዋ ያሉት ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸውም፣ በልቧም አላኖረችው። ወንድ ልጅ መውለድ እንደ ቀላል ነገር የሚታይ አይደለም። በተለይም በእስራኤል ዘንድ የካህን ሚስት ናት። ቀጣዩን እኮ የክህነት አገልግሎት የሚሸከመውን የሚቀበለውን ነው እየወለደች ያለችው። ግን የእግዚአብሔር ክብር ከእስራኤል ከመለየቱ ጋር ሲነጻጸር በልቧም አላኖረችው፣ በልቧም ጠብም አላለ ልቧ ላይ። እርሷም የእግዚአብሔር ታቦት ስለተማረከች ስለ አማቷና ስለ ባሏም ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችው። አያችሁ ወገኖቼ፣ የእስራኤል አምላክ የእግዚአብሔር ክብር መተኪያ የለውም። በወንድ ልጅ አይተካም። አልተተካላትም። ለፊንሐስ ሚስት አላጠገባትም። አይዞሽ አትፍሪ አሏት። እንዴት አልፈራም? ወንድ ልጅ እኮ አይደለም እስራኤልን እንዳይፈራ የሚያደርገው፣ በመካከላችን ያለው የእስራኤል አምላክ ታቦት የእሱ መገኘት ነው እንዳልፈራ የሚያደርገኝ አለች። ልቧን አልጣለችበትም፣ በልቧ አላኖረችውም። ክብር ከእስራኤል ለቀቀ፣ ኢካቦድ ሆነ። አያችሁ ወዳጆቼ፣ ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሎታል ይላል ሮሜ ምዕራፍ 3 ቁጥር 23 ላይ። በኃጢአት ምክንያት ከኛ የተለየ የእግዚአብሔር ክብር የተመለሰልን በክርስቶስ ኢየሱስ ነው። ሮሜ ምዕራፍ 3 ቁጥር 23 እስከ 24 ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ህይወታችን እኮ ኢካቦድ ነው።
ክርስቶስ ኢየሱስን ጌታና አዳኝ አድርገን ስንቀበል ነው የእግዚአብሔር ክብር ከኛ የራቀ ከኛ የተለየ በኃጢአት ምክንያት ከኛ የራቀ የእግዚአብሔር ክብር ኃጢአት ከባህሪው ጋር ስለማይሄድ ከኃጢአት ጋር እግዚአብሔር ስለማይኖር ሁሉ ኃጢአትን ሲሰራ የእግዚአብሔር ክብር ጎደለን ተለየን። ወዳጆቼ ሰው የጎደለው እህልና ውሃ አይደለም። ሰው የጎደለው ቤትና መኪና አይደለም። ሰው በዋናነት የጎደለው የእግዚአብሔር ክብር ነው። ኤካቦድ አለች የፊንሐስ ሚስት ኤካቦድ በወንድ ልጅ አይተካም ይሄ ካቦድ አለች። እስራኤል በአሕዛብ መካከል ሁሉ ከብዶ እንዲታይ የሚያደርገው መክበድ ማለት ነው ራሱ ካቦድ የሚለው ቃል ታውቃላችሁ። ኤካቦድ ሆነ አለች። እስራኤል ቀለለ፣ ክብር ከእስራኤል ለቀቀ፣ ተራ ህዝብ ሆነ። ሙሴ ብሏል እኮ በምድር ፊት ካለ ህዝብ ሁሉ መካከል እኛ በምን እንለያለን አለ። አንተ ካልወጣህ ከኛ ጋር አታውጣ። በምን እንለያለን? የእስራኤል ልዩነት ከመካከላቸው ለቀቀ። የእስራኤል ክብር ከመካከላቸው ለቀቀ። ክብደታቸው፣ ዝናቸው፣ ሞገሳቸው ከመካከላቸው ለቀቀ። ስለዚህ ኤካቦድ አለች። በልቧም አላኖረችውም። እንዴት እንሆን ወዳጆቼ? እኛ እስኪ ወደ ራሳችን እንመልከት። ስለ እግዚአብሔር ክብር ያለን አመለካከት ይበልጥብን ይሆን? ከልጅ በልጦብን ይሆን? ይበልጥብን ይሆን? ፕሪሼስ ከምንላቸው ነገሮች ይበልጥብን ይሆን? ኤካቦድ በልቧም አላኖረችውም። ወንድ ልጅ ወልደሻል አትፍሪ ሲሏት፣ እኛም እንደዛውን የሆነው በኃጢአት ምክንያት የእግዚአብሔር ክብር ከኛ ተለይቶ ነበረ። በክርስቶስ ኢየሱስ ግን ወደኛ ተመልሷል። ክብር ለኢየሱስ ይሁን። ሁለተኛ እዚሁ አንደኛ ሳሙኤል ምዕራፍ 5 ላይ ደግሞ ስገባ ወደ ምዕራፍ 5 ሳልፍ እግዚአብሔር ያለማንም እርዳታ ክብሩን ማስጠበቅ የሚችል አምላክ መሆኑን ደግሞ የገለጠበት ነው። ቅድም ምዕራፍ 4 ላይ በዋናነት እግዚአብሔር ገለጠ ያልኳችሁ ሐሳብ ምንድነው? እግዚአብሔር ሕያው አምላክ ሕያው ግንኙነት ከሱ ጋር እንዲኖረን የሚፈልግ ስናጠፋ ይቅርታ እየጠየቅ ነው። ሕያው ግንኙነት ከሱ ጋር እንዲኖረን የሚፈልግ ሕያው አምላክ ነው እንጂ የምንፈልገውን ዓላማ በፈለግን ጊዜ ጎትተን አምጥተን የምናስፈጽምበት ዕቃ ወይንም ቱል መሳሪያ አለመሆኑን የገለጠበት ቦታ ነው ብያቸዋለሁ። ምዕራፍ 5 ደግሞ ያለማንም እርዳታ ያለማንም እገዛ ያለ ሰው እጅ ክብሩን ማስጠበቅ የሚችል አምላክ በተናገረን ጊዜ ልባችን ይቃጠልብን አልነበረምን የሚለው ቃል ነው። አሁን ትዝ ያለኝ ልቤ ይቃጠል ጀመረ ስለ እግዚአብሔር ቃል እያወራሁኝ። እግዚአብሔር ሃሌሉያ የማንንም እገዛ የማንንም እጅ ሳይፈልግ ክብሩን ራሱ ማስጠበቅ የሚችል አምላክ መሆኑን ደግሞ በምዕራፍ 5 ላይ ገለጠ። ሃሌሉያ የእውነት አምላካችን ልዩ ነው። እንደሱ ያለ ማንም የለም እንደሱ ያለ። አምልኮና ክብር ከጣዖታት ጋር ስለማይካፈል ዳጎልን ያለማንም እርዳታ ሲሰባብረው እንመለከታለን። እዚህ ቦታ ላይ ያለማንም እገዛ ሲሰባብረው እናያለን። ጣዖታትን ከጎኑ አስቀምጠው በሰላም መኖር ፈለጉ ፍልስጤማውያን። ወዳጆቼ ጣዖታችንን ከጎኑ አስቀምጠን ክብር የምናጋራው ከሆነ እግዚአብሔር ይሰባብረዋል። ጣዖት ከሆነ ያለን ወደ እግዚአብሔር ባናመጣው ይሻላል። የምንፈልገው ከሆነ ጣዖታችንን ወደ እግዚአብሔር ካመጣ ነውና አጠገቡ ቁጭ አድርገን ክብር ልናጋራው ከሞከርን ይሰባብረዋል። እግዚአብሔር ይሰባብረዋል። ዳጎንን እንደዛ ነው ያደረገው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እንደዚህ ያለ ጌታ እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም። ሃሌሉያ ደስ አይልም? እኔ እግዚአብሔር ነኝ፣ ስሜ ይህ ነው አለ። ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም። የዳጎን በሚቀጥለው ቀን ደግሞ የዳጎን ራስና እጆቹ ተቆርጠው ወደቁ ይለናል። የመጀመሪያ ቀን በግንባሩ ሰግዶ ተገኘ። ሁለተኛ ቀን ደግሞ ራስና እጆቹ ተቆርጠው ወድቀው ተገኙ። ሰው እኮ ከእግዚአብሔር ከተለየ እግዚአብሔር ካረዳው እግዚአብሔር መንፈሳዊ ዓይኖቹን ካላበራለት መንፈሳዊ እውርነት እንዴት ከባድ በሽታ እንደሆነ የምታዩት። አምላካቸው ወድቆ ሲያገኙት ደጋግፈው አንስተው ያስቀምጡታል። እንዴ ቆም ብሎ ሰው እንዴት አይጠይቅም? የእስራኤል አምላክ የኛን አምላክ እንዴት ይጥለዋል? የኛ አምላክ የእውነት አምላክ አይደለም ማለት ነው ብሎ ለመጠየቅ እግዚአብሔር ልባችንን ሊያበራልን ያስፈልጋል። በጣም ጠቢባን ስለሆነን አይደለም፣ ሕያው አምላክ እግዚአብሔርን የተከተልነው መንፈስ ቅዱስ ስለረዳን ነው። እና እነዚህ ሰዎች ደጋግፈው አምጥተው አቆሙት። በግንባሩ ሰግዶ አግኝተውት ደጋግፈው አምጥተው ቁጭ አደረጉት እዛ ቦታ ላይ። በሚቀጥለው ቀን ደግሞ እግዚአብሔር በግንባሩ ደፍቶት እግሩና ራሱ ተቆርጦ ተገኘ። አያችሁ፣ ራስ የስልጣን የጥበብ መገለጫ ነው። ስልጣንና ጥበብ እንደሌለው አሳያቸው። እጅ ደግሞ የኃይል የጥንካሬ መገለጫ ነው። ኃይልም ጥንካሬም እንደሌለው ገለጠላቸው።
የውሸት አምላክ እንደሆነ ዳጎን እነዚህ ነገሮች የሌሉት ተራ ጣዖት ግዑዝ መሆኑን እግዚአብሔር ገለጠ በዛ ቦታ ላይ ማለት ነው። ሕያው አምላክ መሆኑን እሱ አሳያቸው። ያለማንም እርዳታ አንድም እስራኤላዊ፣ አንድም ካህን፣ አንድም ወታደር በሌለበት ቦታ ክብሩን የሚያስጠብቅ አምላክ ነው የኛ አምላክ። ሃሌሉያ። መዝሙር 115 ከቁጥር 4 እስከ 7 ድረስ እንደዚህ ይላል። የአሕዛብ ጣዖታት የወርቅና የብር የሰው እጅ ስራ ናቸው። አፍ አላቸው አይናገሩምም፣ ዓይን አላቸው አያዩምም፣ ጆሮ አላቸው አይሰሙምም፣ አፍንጫ አላቸው አያሸቱምም፣ እጅ አላቸው አይዳስሱምም፣ እግር አላቸው አይሄዱምም፣ በጉሮሯቸውም አይናገሩም። የአሕዛብ አማልክት ጣዖታቶች የወርቅና የብር የሰው እጅ ስራዎች ናቸው። የእግዚአብሔር እጅ ከበደባቸው ይላል። ከዛ በኋላ በአዛጦን ሰዎች ላይ እጁ ከበደችባቸው። አያችሁ ወዳጆቼ፣ እዚህ ቦታ ላይ ሳናየው እንድናልፈው ማልፈልገው ነገር የእግዚአብሔር መገኘት ለሚያምኑት፣ ለሚታዘዙት፣ የእርሱ ለሆኑት ለማዳን እንደሆነ ሁሉ ለሚገዳደሩት ደግሞ ለጥፋት ይሆንባቸዋል። ክንዱ ለእኛ ለምናምን የእርሱ ለሆንን ትምክታችን ነው፣ ለጠላታችን ደግሞ ጥፋት ነው። የእግዚአብሔር መገኘት ለሁሉ አንድ አይነት ጥቅም አይደለም የሚሰጠው። እስራኤላውያን ፍልስጤማውያን ተጨነቁ፣ በእግዚአብሔር መገኘት ተጨነቁ። ያ በመገኘቱ የሚባርከው፣ በመገኘቱ ድል የሚሰጠው፣ በመገኘቱ ከሰማይ መና አውርዶ ህዝቡን የሚመገበው ያው እግዚአብሔር በመገኘቱ እዚህ ቦታ ላይ ደግሞ ሲያስጨንቃቸው እንመለከታለን። አያችሁ፣ እግዚአብሔር ኃይል ብቻ አይደለም፣ ኃያል ነው እንጂ እግዚአብሔር ኃይል አይደለም። ኃይል ከሆነ ለምሳሌ የፈለጋችሁበትን ነገር ልትሰሩበት ትችላላችሁ። እግዚአብሔር ግን ኃያል ነው እንጂ ኃይል አይደለም። በኃይሉ የወደደውን ነው የሚያደርገው። የወደደውን የሚባርከውን ይባርካል፣ የሚቀጣውን ይቀጣል። የወደደውን የሚያደርግ ሉዓላዊ አምላክ ነው። በጽድቅ የሚፈርድ ሉዓላዊ አምላክ ነው። ቁጥር 7 ላይ የአዛጦንም ሰዎች እንዲህ እንደሆነ ባዩ ጊዜ እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና የእስራኤል አምላክ ታቦት ከኛ ዘንድ አይቀመጥ አሉ። ይቀመጥልን የሚሉ በዚያ አሉ፣ አይቀመጥ የሚሉ ደግሞ በዚያ አሉ። ኢየሱስ መጣልን የሚሉ አሉ፣ ኢየሱስ መጣብን የሚሉ ደግሞ አሉ። ከየትኛው ወገን እንደምንሆን የምንመርጥ እኛ ነን። ዳጎን በእግዚአብሔር ታቦት ፊት እንደሰገደ ሁሉ ማንኛውም መንፈሳዊ ኃይላት በኢየሱስ ፊት ይንበረከካሉ። እግዚአብሔር በዚህ ሰልፍ ውስጥ ማንንም አላሳተፈም፣ ማንም እንዲረዳው አልፈለገም። አያችሁ፣ እግዚአብሔር በሰልፍ ውስጥ የሚያሳትፈን የድል ተካፋይ እንድንሆን ነው እንጂ ስለሚያቅተው እንድናግዘው አይደለም። ብቻውን ክብሩን ማስጠበቅ ይችላል፣ ብቻውን ማዳን ይችላል። ከፈለገ እግዚአብሔር እነዚህ ድንጋዮች አለ እኮ እነዚህ ድንጋዮች አፍ አውጥተው እንዲያመሰግኑት ማድረግ ይችላል። የአብርሃም ልጆች ነን እያላችሁ አትመኩ፣ ይልቁንም ለንስሐ የሚሆን ፍሬ አፍሩ። እንደዛ ብሏቸዋል መጥምቁ ዮሐንስ እስራኤላውያንም። እኛስ የአብርሃም ዘሮች ነን ሲሉ እግዚአብሔር ከፈለገ ከነዚህ ድንጋዮች ልጆችን ሊያስነሳለት ይችላል። ዝም ብላችሁ አትመኩ አላቸው። በሰልፍ ውስጥ የሚያሳትፈን እግዚአብሔር የድል ተካፋይ እንድንሆን ነው። ዘካርያስ ምዕራፍ 4 ቁጥር 6 ታውቃላችሁ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው ይላል፣ በመንፈሴ እንጂ በኃይልና በብርታት አይደለም። በእኔም ቢሰራ መንፈሱ ነው፣ በእናንተም ቢሰራ መንፈሱ ነው። መንፈሱ ደግሞ ማንም በሌለበትም መስራት ይችላል። የማንም ተደጋፊ አይደለም። ለህልውናው ለክብሩ ማናችንም የማይደገፍ አምላክ ነው። ዳጎን ሰገደ በእግዚአብሔር ፊት፣ እንዲሁ ደግሞ በኢየሱስ ፊት ሁሉ ይሰግዳሉ። ፊልጵስዩስ 2:10-11 ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መናስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ቆላስይስ 2:15 ደግሞ አለቅነትና ስልጣናትን ገፎ ድል በመንሳት በሱ እያዞራቸው በግልጥ አሳያቸው ይላል። ያለማንም ድጋፍ ጠላቶቹን መጣል የሚችል አምላክ ነው። ታቦቱ አያችሁ ለእስራኤል በረከትና ድልን፣ ለፍልስጤምም ፍርድን ሰጠ። ኢየሱስም ለሚያምኑት መዳንን፣ ለማያምኑት ፍርድን ይሰጣል። ዮሐንስ ወንጌል ምዕራፍ 3 ቁጥር 18 በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። አሁን ተፈርዶበታል። ቆላስይስ 2:15 የሚያምን አይፈረድበትም፣ የማያምን አሁን ተፈርዶበታል። አያችሁ ነገሩ ሁለት በኩል እንደተሳለ ሰይፍ ነው። ለአንዱ ይቆርጥለታል፣ ለአንዱ ይቆርጥበታል።
ለሚያምን ይቆርጥለታል ፍርድን፣ ለማያምን ደግሞ እንዲፈረድበት ይቆርጥበታል። በዚህ ክፍል የምናየው ወደ እግዚአብሔር ስንጠጋ ጣዖቶቻችን እንደሚሰበሩ ማወቅ አለብን። እኛ እግዚአብሔርን አንጠብቀውም፣ እሱ እግዚአብሔር እኛን ይጠብቀናል እንጂ እኛ እሱን ፕሮቴክት አናደርገውም። እኛ የእግዚአብሔር ጠባቂዎች አይደለንም፣ እሱ ነው እኛን የሚጠብቀን። መዝሙረ ዳዊት ምዕራፍ 46 ቁጥር 10 እረፉ፣ እኔም አምላክ እንደሆንኩ እወቁ፣ በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁኝ ይላል። እግዚአብሔር ጠባቂያችን ነው፣ የሚያሳርፈን እሱ ነው። ሌላው እግዚአብሔር ሲገኝ ደግሞ ትሑታንን ይባርካል፣ አመፀኞችን ይቀጣል። የእግዚአብሔር መገኘት ለሁሉ ሰው አንድ አይነት ውጤት አይሰጥም። እስራኤልን ነፃ ያወጣ ያው መገኘቱ በዚያው ሰዓት ግብፅን አፈራርሷታል። ተገኝቶ ስለተገኘ ብቻ አንድ አይነት ነገር አያደርግም። በግብፅ ምድር ተገኝቶ አይተናል አይደለ? እስራኤልን ነፃ አወጣ፣ በዚያው ሰዓት ደግሞ ግብፅን አፈራረሳት። በግብፅ ታላቅ ልቅሶ፣ ታላቅ ጨለማ ሆነ። ያው እግዚአብሔር እኮ ነው። ያው ታቦት እስራኤልን የባረከ፣ ያው ታቦት የእስራኤል ሞገስ የነበረ፣ የእስራኤል ክብር የነበረ፣ ለእስራኤል ድል ይሰጥ የነበረ ያው ታቦት በፍልስጤም ምድር ሄዶ ደግሞ አስጨናቂ ሆነ። ያው ኢየሱስ ሁሉን የወደደ እስከ ሞት ድረስ ያፈቀረ፣ ደሙን ለሰው ልጆች ያፈሰሰ መድኃኒትም ይሆናል፣ ፈራጅም ይሆናል። ይህንን ከዚህ ክፍል እንማራለን። ወደ ምዕራፍ 6 ፈጠን ብዬ አልፋለሁኝ። ምዕራፍ 6 ላይ እግዚአብሔር በአክብሮት የሚቀረብ እንጂ የሚለመድ አምላክ አለመሆኑን ደግሞ ይገልጣል። እዚህ ቦታ ላይ እዛ ቦታ ላይ የማንንም እገዛ እንደማይፈልግ ምዕራፍ 5 ላይ አየን። እዚህ ደግሞ እግዚአብሔር በአክብሮት በመፍራት መንቀጥቀጥ የሚቀርቡት አምላክ እንጂ የሚለመድ አምላክ እንዳልሆነ ገለጠ። ፍልስጤማውያን ብዙ ዋጋ ከከፈሉ በኋላ በእግዚአብሔር ታቦት ጉዳይ ምን ማድረግ እንዳለባቸው ጠየቁ። ምን እናድርግ በእስራኤል አምላክ በእግዚአብሔር ታቦት ጉዳይ ብለው ጠየቁ። የእስራኤል አምላክ ታቦትን ከበደል መስዋዕት ስጦታ ጋር መልሱ አሏቸው። ካህናቶቻቸውና ሟርተኞቻቸው ይላል። በጣም የሚገርመኝ ነገር አያችሁ፣ ሟርተኞቻቸው እንኳን እግዚአብሔር ክብር እንደሚገባው ያውቃሉ። ከስጦታ ጋር ከበደል ስጦታ ጋር መልሱት የእግዚአብሔርን ታቦት አሏቸው። ያዕቆብ ምዕራፍ 2:19 ላይ እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንት ደግሞ ያምናሉ ይንቀጠቀጡማል። እንኳን እኛ የተከተልነው እንኳን እኛ አባታችን ያልነው አጋንንት፣ ሟርተኞች፣ የማያምኑ እግዚአብሔር ክብር እንደሚገባው ያውቃሉ። ቁጥር 7 ላይ እንደዚህ ይላል፣ እነርሱስ አልሄዱምን አሏቸው። አሁንም ወስዳችሁ አንዲት ሰረገላ ስሩ፣ የሚያጠቡም ቀንበር ያልተጫነባቸው 2 ላሞች በሰረገላ ጥመዷቸው፣ እንቦሶቻቸውንም ለይታችሁ ወደ ቤት መልሷቸው ብለው ስላመላለሱ ትንሽ ለየት ያለ ነገር ይናገራሉ። ለምንድን ነው የሚያጠቡ ላሞች ከዛ እንቦሶቻቸው ቤት የታሰሩ? ለምንድን ነው የተፈለጉት? እኔ ጥያቄ የሆነብኝና ይሄ ነገሩን ሳሰላስለው እንቦሶቻቸው ወደኋላ የቀሩባቸው የሚያጠቡ ላሞች ወደኋላ የመመለስ እንጂ ወደፊት የመሄድ ተፈጥሯዊ ፍላጎት ሊኖራቸው አይችልም። አያችሁ፣ ላሞቹ ዝም ብለው ናቹራሊ ወደፊት ሊሄዱ አይችሉም። ምክንያቱም የሚያጠቡ እንቦሶቻቸው ወደኋላ ታስረው የቀሩባቸው ናቸው። ናቹራሊ ያላቸው ቴንደንሲ ወደኋላ የመመለስ ፍላጎት ነው የሚሆነው። በእርግጥ ያንን መከራ ያመጣባቸው የእስራኤል አምላክ እንደሆነ እንዲገለጥ ላሞቹ ጥጆቻቸውን ትተው ወደ ቤት ሳሚስ ተጓዙ። አይገርምም? ኤልያስ እንደዚሁ አንድ አይነት ነገር በአንደኛ ነገሥት ምዕራፍ 18 ላይ ከበዓል ነቢያት ጋር በተወራረደ ጊዜ እግዚአብሔርን ለመርዳት አንዳንድ ነገሮችን አላመቻችም። እነሱ በጣም ያመቻቹ ነበር አይደለም? ያመቻቹ ነበር። እሱ ግን እግዚአብሔርን ለመርዳት አንዳች ነገር ማመቻቸቱን ተውት። እንደውም በተቃራኒው እግዚአብሔር የማንንም እርዳታ እንደማይፈልግ ለማሳየት በተቃራኒው ሲያደርግ እንመለከተዋለን። ልክ እንደዚህ በሚያጠባ ላም እንቦሶቻቸው በታሰሩባቸው በሚያጠቡ ላሞች አድርገው ታቦትን እንደሰደዱት እና እግዚአብሔር ደግሞ ይሄንን ተፈጥሯዊ የሆነ የላሞቹን ፍላጎት አልፎ ወደ ቤት ሳሚስ እንዲጓዙ እንዳደረጋቸው አንደኛ ነገሥት ምዕራፍ 18 ከቁጥር 33 ጀምሮ እስከ 39 ያለውን ክፍል ስናየው እንጨቱንም በተርታ አደረገ፣ ወይፈኑንም በብልቱ ቆረጠ፣ በእንጨቱም ላይ አኖረ ይልና 4 ጋን ውሃ ሙሉ በሚቃጠለው መስዋዕትና በእንጨቱ ላይ አፍስሱ አለ። እሳት እንዲነድላችሁ ከመቼ ወዲህ ነው 4 ጋን ውሃ ጨምሮ የሚባለው? አያችሁ፣ እግዚአብሔር መሆኑ እንዲታወቅ፣ ምንም የሰው እጅ እንደሌለበት እንዲታወቅ፣ በቃ እንደውም ከመርዳት በተቃራኒ የሆነ ነገር ነው ያደረገው። 4 ጋን ውሃ በሚቃጠለው መስዋዕትና በእንጨቱ ላይ አፍስሱ አለ። ደግሞም ድገሙ አለ።
እነርሱም ደገሙ፣ እርሱም ሶስተኛ አድርጎ አለ። ሶስተኛም አደረጉ። ውሃውም በመሰዊያው ዙሪያ ፈሰሰ፣ ደሞም ጉድጓዱም በውሃ ሞላው። እንዴት ነው አሁን እዚህ ጋር እሳት እንዲነድ የሚደረገው? መስዋዕት ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህም ሁሉ በቃልህ እንዳደረግኩት ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለስክ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መስዋዕትም እንጨቱንም ድንጋዮቹንም አፈሩንም በላች፣ በጉድጓዱ ውስጥ ያለውን ውሃ ላሰች። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው አሉ። ሃሌሉያ! እግዚአብሔር እርሱ አምላክ ነው። የሆነ ደረቅ እንጨት ስለቀረበለት አይደለም ያነደደው። የሆነች ነገር አመቻችተን የሆነ ነገር አቀነባብረን የሆነ ወከባ ፈጥረን የሆነ ጭሳጭስ ምናምን አድርገን እግዚአብሔር እንዳለ እግዚአብሔር እንደሚሰራ ለሰው ለማሳየት እንደው ከፍና ዝቅ ጎንበስና ቀና ማለት አይጠበቅብንም። እግዚአብሔር ሲመጣ 4 ጋን ውሃ አልፎ የእግዚአብሔር እሳት ይላል። የእግዚአብሔር እሳት ወደቀች፣ የሚቃጠለውን መስዋዕት እንጨቱንም ድንጋዩንም አፈሩንም በላች፣ በጉድጓድ ውስጥ ያለውን ውሃ ላሰች። ምንም የኛ ሽር ጉዳይ አያስፈልገውም። ምንም የኛ አጀብ አያስፈልገውም። የኛ ማምታታትም አያስፈልግም። በሚያጠቡ ላሞች ላኳሉ። እነዛ ሰዎች በጣም እኮ ይገርማል። በቃ የላሞቹ እኮ በቃ ናቹራል ቴንደንሲያቸው ወደ ልጆቻቸው መመለስ ነው። ታውቃላችሁ፣ ከልጆቻቸው ጋር መገናኘት ነው። ቀጥ ብለው እንቧ እያሉ ወደ ቤት ሳሚስ መንገድ ወጡ። እንደዛ የሚያደርጉ ከሆነ ይሄ የመጣባችሁ ነገር ከእግዚአብሔር እጅ እንደሆነ ታውቃላችሁ። አዘርዋይስ በቃ ነገሩ እንዳጋጣሚ ነው፣ ዝም ብሎ የመጣብን ማለት ነው። አቤት እግዚአብሔር ነው ለማለት እግዚአብሔር በመካከላችን እየሰራ ነው ለማለት የምንሰራቸው ድራማዎች ብዛታቸው። እግዚአብሔር ግን አያችሁ ምንም የኛን ድራማ አይፈልግም። እንደውም አጌነስት ዛት እየተደረገ ራሱ አልፎ ብቻውን ተአምር የሚያደርግ አምላክ ነው። ሃሌሉያ። ከዛ ቁጥር 13 ላይ የቤት ሳሚስ ሰዎች በሸለቆ ውስጥ ስንዴ ያጭዱ ነበረ፣ አይናቸውንም ከፍ አድርገው ታቦቱን አዩ፣ በማየታቸውም ደስ አላቸው ይላል። የእግዚአብሔር መገኘት ለሚፈሩት ደስታን ይጨምራል፣ ሐሴትን ይሰጣል። ደስ አላቸው። መዝሙር 16 ቁጥር 11 ላይ የሕይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብከኝ ይልና ምን አይነት ደስታ እንደሆነ ሲናገር ደግሞ በቀኝህ የዘላለም ፍስሐ አለ። ፍስሐ ወገኖቼ በምንም አይነት ቁሳቁስ አይመጣም። በምንም አይነት ቁሳቁስ ደስታን ልናገኘው እንችላለን። ደስታን ልንፈጠር እንችላለን። ምን ይላሉ ፈረንጆች? እንደውም ሃፒነስ ሀፕን ከሚያደርጉ ነገሮች ተከትሎ ነው የሚመጣው ይላሉ። ጆይ ግን ከእግዚአብሔር ዘንድ ነው የሚሰጠው። ጆይ፣ ሐሴት፣ ፍስሐ በወይን ጠጅ አይገኝም። ፍስሐ በቁሳቁስ አይገኝም። ፍስሐ ከሰዎች ጋር ባለን ሪሌሽንሽፕ አይገኝም። ፍስሐ የሚገኘው በእግዚአብሔር መገኘት ብቻ ነው። በቀኝህም ደግሞ የጊዜው እንዳይመስላችሁ የዘላለም ፍስሐ አለ አለ ዳዊት። ሲያዩት የቤት ሳሚስ ሰዎች በማየታቸው ደስ አላቸው ይላል። ከርቀት ሲያዩት ደስ አላቸው። ከዛ ግን ቁጥር 19 ላይ ደግሞ አንድ አስደንጋጭ ቃል እናገኛለን። ወደ እግዚአብሔር ታቦት ውስጥ ተመለከተዋልና የቤት ሳሚስን ሰዎች መታ። በህዝቡም ከ5000 ሰው 70 ሰዎችን መታ። እግዚአብሔርም ህዝቡን በታላቅ ግዳይ ስለመታ ህዝቡ አለቀሱ። እዚህ ጋር ደስ ተሰኙ ቁጥር 13 ላይ፣ ቁጥር 19 ላይ ደግሞ አለቀሱ። እግዚአብሔር እንደዚህ እንዳያደርጉ አዞ ነበረ። ካስታወሳችሁ የሙሴን መጽሐፍት ስናጠና ተሳስታችሁ እንኳን በድፍረት ወደ ውስጥ ለመመልከት እንዳትሞክሩ ብሏል። ያውቃሉ የቤት ሳሚስ ሰዎች፣ ግን ወደ ውስጥ ተመለከቱ። የቤት ሳሚስ ሰዎች የድፍረት ኃጢአት በማድረጋቸው 70 ሰዎች ተቀሰፉ። አያችሁ፣ ደስታችንም ሆነ ፍቅራችን አክብሮትን የጣለ ሊሆን አይገባም። እግዚአብሔርን መውደድ፣ በእግዚአብሔር ደስ መሰኘት አክብሮታችንን ሊያጠፋብን አይገባም። ባላንስ አድርገን ነው ሁለቱን መያዝ ያለብን። ፍቅር እግዚአብሔርን ከመፍራት ጋር ሚዛኑን መጠበቅ አለበት። ቤት ሳሚስ ሰዎች ሚዛናቸውን ሳቱ፣ ደስ አላቸውና አታድርጉ የተባሉትን ነገር አደረጉ፣ የድፍረት ኃጢአት ሰሩ። 70 ሰዎች ከህዝቡ መካከል ወደቁ ይለናል ቁጥር 20 ላይ። ከዛ በኋላ አስደናቂ ጥያቄ ጠየቁ የቤት ሳሚስ ሰዎች። በዚህ ቅዱስ አምላክ በእግዚአብሔር ፊት መቆም ማን ይችላል? ከኛስ ወጥቶ ወደ ማን ይሄዳል አሉ። መልስ አላገኙም ለጥያቄያቸው። ልከው ውሰዱልን ብቻ ነው ማለት የቻሉት። ውሰዱልን ማለት ብቻ፣ መልስ የለውም ጥያቄው። ይሄ ጥያቄ የተመለሰው በክርስቶስ ነው ወገኖች።
ኦሪት ዘጸአት ምዕራፍ 33 ከቁጥር 20 እስከ 22 ላይ ካስታወሳችሁ ደግሞም አለ እግዚአብሔር ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለው። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በአለቱም ላይ ትቆማለህ። ክብሬን ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ፣ እስካልፍ ድረስ እጄን በላይህ እጋርዳለሁ አለ። ጥያቄያቸው መልስ አላገኘም። ለሙሴም እግዚአብሔር መልስ የሰጠው ሰው አይቶኝ ፊቴን አይቶ በህይወት መኖር አይችልም፣ ግን አንድ ሶሉሽን እሰጣለሁ አለ። በአለቱ ላይ ትቆማለህ፣ ክብሬ ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ፣ ስፍራን አዘጋጃለሁ አለ። በእኔ ዘንድ ስፍራ አለ። ያ ስፍራ ክርስቶስ ነው። ያ ዓለት ክርስቶስ ነው። እስካልፍ ድረስ እጄን በላይህ እጋርዳለሁ። this way ብቻ በህይወት መኖር ትችላለህ አለ። ዕብራውያን ምዕራፍ 12 ከ21 እስከ 24 ድረስ እንደዚህ ይላል። ሙሴም እጅግ እፈራለሁ እንቀጠቀጥም አለው እስኪል ድረስ የሚታየው እጅግ የሚያስፈራ ነበር አለ የዕብራውያን ጸሐፊ። ነገር ግን ሃሌሉያ ከክርስቶስ ኢየሱስ የተነሳ ከዓለቱ የተነሳ እግዚአብሔር ካዘጋጀልን የምህረት ስፍራ የተነሳ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያት ወደ ተጻፉት ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ከክርስቶስ ደም የተነሳ ይሄ ሆኖልናል። ሃሌሉያ